ሰላም 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 እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ ወደ ኮልፌ አካባቢ ተመልሰን መጥተናል። እንደምታውቁት ወደዚህ አካባቢ ላይ ተለቅ ያለ የኮሪደር ፕሮጀክት እየተሰራ ነው የሚገኘው። ይሄውም ከአውቶቡስ ተራ ተነስቶ በመሳለሚያ በ18 ማዞሪያ አድርጎ እስከ ኮልፌ አጣና ተራ ድረስ የሚደርሰው 3.3 ኪሎ ሜትር የሚረዝም የኮሪደር ፕሮጀክት ነው። በዛሬ ጉብኝታችን ይሄን የምንመለከት ነው የሚሆነው። በጣም ብዙ ነገሮች ተሰርተዋል። አሁን ካለንበት የእግረኛ መሻገሪያ ድልድይ አንስቶ እስከ 18 ማዞሪያ በተለይ ደግሞ በ18 ማዞሪያና በአውቶቡስ ተራ መካከል ላይ እየተሰራ ያለው ግዙፉ ድልድይም አዳዲስ ለውጦች አሉት። ስለዚህ ዛሬ እሱን በደንብ የምንጎበኝ ነው የሚሆነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክና ሼር በማድረግ አጋርነታችሁንም እንድታሳዩን ስንል በአክብሮት እንጠይቃቸዋለን። እንደተመለከታችሁት መነሻችንን ያደረግነው ወደ አጣና ተራ የሚገኘው የእግረኛ መሻገሪያ ድልድይ ላይ ነው። እንግዲህ ከዚህ ላይ ሁነን ወደ ታች እየተሰራ ያለውን መንገድ ነው እየተመለከትን ያለ ነው። አሁን የምንመለከተው መንገዱ ዋናው አካፋይ የነበረው ወደ ታች በጣም ተቆፍሮ ለመንገዱ መደገፊያ የሚሆን በኮንክሪት እየሰሩለት ነው የሚገኘው። ልክ እንደዚህ አይነት ወደ ታች ወደ 18 ማዞሪያ በታች በኩል ተሰርቶ ኦሬዲ አፈሩ ተሞልቶ ተመልክተነው ነበር ባሳለፍነው ቪዲዮ ላይ። ዛሬ ደግሞ ይሄኛውን እየተመለከተን ነው የምንገኘው። ይሄ ተሰርቶ የተጠናቀቀው ነው በዚህኛው ወደ አጣና ተራ ሳይድ የሚታየው ላይ ማለት ነው። ወደ ታችኛው ደግሞ እንደምታዩት ኮንክሪቱን እየሞሉት ነው የሚገኙት። አየሩ እንደምትመለከቱት ነው። ኃይለኛ ዝናብ ዘንቦ ቅርብ ሰዓት ነው ያባራው። ነገር ግን ዝናብ ቢዘንብም ስራዎች አይቋረጡም። እንግዲህ አሁን ላይ ከተማችን እየተከተለችው ያለው የኮንስትራክሽን ፕሪንሲፕል በ24/7 የሚል ነው። ይሄም ማለት ሙሉ ሳምንቱን እንግዲህ ሌሊትንም ጨምሮ ነው እየሰሩ የሚገኙት። እንደምትመለከቱት ደግሞ ዝናብም ቢኖር ስራውን አያስተጓጉለውም ማለት ነው። ይሄ ደግሞ የፕሮጀክቶችን በተሰጣቸው ሰዓት ሰርቶ ለመጨረስ እንግዲህ ትልቁ ፕሪንሲፕል ነው ማለት ነው። እንደምታዩት ወደ ታች በጣም ነው የተቆፈረው ወደ ታች ማለት ነው። እንግዲህ አፈሩ የመንሸራተት ባህሪ ነገር አለው መሰለኝ። እንደዚህ አይነት የኮንክሪት ድጋፍ አስፈልጎታል። ወደ ታች ደግሞ ወርደን በጎን በኩል እየተሰሩ ያሉትን እየተመለከትን ቀጥታ ወደ 18 ማዞሪያ የምናቀና ነው የሚሆነው። 18 ማዞሪያ ከደረስን በኋላ ደግሞ ፊታችንን ቀጥታ ወደ መሳለሚያ አውቶቡስ ተራ ዙረን በዛም መንገድ እየተሰራ ያለውን እያየን የምንሄድ ነው የሚሆነው። እንግዲህ እንደነገርኳችሁ የከተማችን ግዙፉ ድልድይ ኦቨርፓስ በዛ በኩል እየተሰራ ነው፣ ሻንቅላ ወንዝ የሚባለው ጋር። እሱንም በደንብ የምንመለከት ነው የሚሆነው። አሁን የምትመለከቱት ወደ አጣና ተራ ያለው መስመር ነው። እዛ ጋር የሚታዩአችሁ ህንጾች የገበያ ማዕከሎቹ ናቸው። ቀደም ከላይ ሆነን ስንመለከት የነበረው ፊት ለፊታችን ያለው የእግረኛ መሻገሪያ ድልድይ ላይ ሆነን ነበረ። አርቀን ወደዚህ ስንመለከት የነበረው ኮንክሪት እንግዲህ ይሄኛው ነው። በጣም እየተረባረቡበት ነው የሚገኘው። እንግዲህ ይሄ መንገድ በጣም በአጭር ጊዜ ውስጥ የሚያስገርም ለውጥ እያሳየ ነው የሚገኘው። በእርግጥ ከተጀመረ ወይ ደግሞ ይሰራል ተብሎ ከተነገረ በጣም ቆይቶ ነበረ። በተለያዩ ምክንያቶች ሊዘገይ ይችላል። እንግዲህ ዋነኛ የነበረው ከመሬት አሰጣጥ ጋርና ወደ ሌላ የማዛወር ስራዎችም ነበሩ። በዋናነት እሱ ነበር እንዲዘገይ ያደረገው። አሁን ላይ ግን ፕሮጀክቱ በኮሪደር ፕሮጀክት ስታንዳርድ ስለተያዘ ልክ እንደ ሌሎቹ በጣም በፍጥነት እየተሰራ ነው የሚገኘው። አሁን ላይ የዚህኛውን ሳይድ ኮንክሪት እየሞሉት ነው የሚገኘው።
ቀደም ስንል ያየናቸው ወደ ኋላ አካባቢ የተጠናቀቁት የኮንክሪት ግድግዳዎች ሲሆኑ አሁን ላይ እዚህ ጋር እየሞሉት ነው የሚገኘው። ይሄ ማለት ከላይ ሆነን ስንመለከት የነበረው ቦታ ነው። ዝናቡም እንደምታዩት ነው። በጥላ ሆኜ ነው እንግዲህ እየቀረጽኩላችሁ ያለሁት። እየዘነበም ቢሆን ግን ስራው አልተቋረጠም። እንደምታዩቸው ብዙ ሰራተኞች እየተረባረቡና እየሰሩበት ነው የሚገኘው። በዚህ ጋር አፈሩ እንዳይሸረሸር ሰዎችም ወደዛ እንዳይሄዱ እንግዲህ ምልክት ተደርጎበታል። ያው የኮንስትራክሽን ጥንቃቄ ስለሚያስፈልግ መንገዱን በዛኛው ሳይድ በአንድ ሳይድ ያለው ክፍት ነው። እንግዲህ ወደ ላይም ወደ ታችም የሚሄዱ መኪኖች እየሄዱበት ነው የሚገኘው። በእርግጥ እንደ መጨናነቅ ነገር ብሏል። ከመንገዱ መሰራት በላይ እንግዲህ ዝናብ እየዘነበ ስለሆነ እሱም ነው መንገዱ በጣም እንዲጨናነቅ ያደረገው። አሁን ወደ 18 ማዞሪያ እንሄድና ከዛ ጀምረን ደግሞ እንደነገርኳችሁ ወደ አውቶቡስ ተራ የምንጓዝ ነው የሚሆነው። እንግዲህ ዝናብ ስለሆነ በጥላ ተጠልዬ ነው እየቀረጽኩላችሁ ያለሁት። አንዳንድ ቦታ ላይ ሮጥ ልል እችላለሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። አሁን ላይ እንደምታዩት 18 ማዞሪያ ሉካንዳ ጋ ነው የምንገኘው። ይሄ ፊት ለፊታችን የምናየው መንገድ የሚወስደን ወደ አውቶቡስ ተራ መሳለሚያ መንገድ ነው፣ እየተሰራ ያለው መንገድ ማለት ነው። ስለዚህ አሁን ቀጥታ ወደዛ የምንጓዝ ነው የሚሆነው። ይሄ መንገድ እንግዲህ በመሃሉ እንደነገርኳችሁ ግዙፍ የሆነ ድልድይ ያለው 3 ሌየር ያለው አንደኛው ቀጥታ ከመሳለሚያ እስከዚህኛው አካባቢ ድረስ የሚደርስ ኦቨርፓስ ድልድይ ነው፣ በላይ የሚያልፍ ማለት ነው። ከዛ ደግሞ በጎንና በጎን ሁለት አነስ ያሉ ድልድዮች አሉ ወደ 70 ሜትር የሚረዝሙ። እነሱም ደግሞ እዛው አካባቢ ላይ እንደ አጋዥ የሚያገለግሉ ድልድዮች ሲሆን በስር በኩል ደግሞ የሻንቅላ ወንዝ አለ፣ እሱ የሚያልፍበት ሌላ አለው ማለት ነው። እጅግ በጣም ግዙፍ የሆነ ድልድይ ነው እየተሰራ የሚገኘው። የዚህ መንገድ መሰራት በዋናነት የመርካቶንና የኮልፌን እንግዲህ የገበያ ማዕከሎችን በጣም ያቀራረባል የሚል እሳቤ ያለኝ። ምክንያቱም ከዚህ በፊት የነበረው መንገድ እጅግ በጣም ጠባብና ለትራንስፖርትና ለንግድ እንቅስቃሴ ብዙም የተመቸ አልነበረም። አሁን እየተሰራ ያለው የኮሪደር መንገድ ግን እጅግ በጣም ሰፊ ሲሆን ብዙ መኪኖችን ባንዴ ማሳለፍ የሚችልና እንቅስቃሴውንም በደንብ የሚጨምር ይሆናል ማለት ነው። ይሄ ደግሞ በሁለቱ የገበያ ማዕከሎች በኩል ያለውን ግንኙነት በጣም ያቀራርበዋል የሚል እምነት አለኝ። እነዚህ የምትመለከቷቸው እንግዲህ አፈሮች እዚህ ላይ እየተደረጉ የሚሄዱ ናቸው። መንገዱ እንደምትመለከቱት በተወሰነ መልኩ ለእግረኛ ብዙ ምቹ አይደለም። እንግዲህ አፈር ተደፍቶበት ዝናብ ስለዘነበ ጭቃ ሆኖ ትንሽ ለእግረኞች አስቸጋሪ ነው። ነገር ግን በጣም በቅልጥፍና እየሰሩበት ነው የሚገኘው። አሁን ላይ እንደምታያቸው እየዘነበ ቢሆንም ስራ ላይ ነው ያሉት። ከዚህ ቀደም ሲሰሩ የነበሩ መንገዶች እንዲሁም የተለያዩ ፕሮጀክቶች በእንደዚህ አይነት ምክንያት ስራዎች ይስተጓጉሉ ነበረ። ዝናብ ሲዘንብ የተለያዩ ነገሮች ሲፈጠሩ ስራ ይሰራም ነበረ። አሁን ላይ ግን ያለው የፕሮጀክት አፈጻጸም ጥብቅ ቁጥጥር ስለሚደረግበት
በእንደዚህ አይነት ትንንሽ ምክንያቶች እንግዲህ ፕሮጀክቶች አይቋረጡም ማለት ነው። አሁን ወደ ሻንቅላ ወንዝ እየተጠጋን ነው የምንገኘው። ሻንቅላ ወንዝ ጋር እንግዲህ እንደነገርኳችሁ ትልቁ የከተማችን ድልድይም እየተሰራ ነው የሚገኘው ኦቨርፓሱ። እሱንም የምንመለከት ነው የሚሆነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ከፊታችን የምንመለከተው እየተሰራ ያለው ግዙፉ ድልድይ ነው። እንደምትመለከቱት መሀል ላይ ከፍ ያለ የኮንክሪት ስራ አለ። በጎንና በጎን ደግሞ አነስ አነስ ያሉ በጎን በኩል የሚያልፉ አሉ። ስለዚህ የላይኛው ኦቨርፓሱ ሲሆን ቀጥታ ከመሳለሚያ ወደ 18 ማዞሪያ የሚያሻግረው ሲሆን ከስር በኩል ያለው ደግሞ እንዲሁ ሌሎች ሁለት መንገዶች ናቸው ማለት ነው። እንግዲህ እንደምታያቸው ከውስጡ ሆነው ብዙ ነገር እየሰሩ ነው የሚገኙት። ማሽነሪዎች አሉ፣ እንዲሁም ደግሞ ብዙ ሰራተኞችም አሉ። ከርቀት ወደ መሳለሚያ የሚወስደው መንገድም ይታያል። በዚህ በኩል የምታስወርድ መንገድ አለች። በሷ በኩል ተሻግረን ደግሞ ወደዛ የምንሄድ ነው የሚሆነው። እግረ መንገዳችንንም የሻንቅላን ወንዝም ከስር በኩል ሆነን እናየዋለን። ድልድዩ ስር ሆነን ማለት ነው። አሁን ከድልድዩ በስረኛው በኩል መተናል። ይሄ ከፊታችን የምናየው ድልድይ ቅድም ወረድ ብሎ ያየነው በጎንና በጎን ያሉ ድልድዮች ናቸው። የመሀለኛው ያው ግዙፍ ስለሆነ አይታይም። የሻንቅላ ወንዝ ማለት ይሄ ነው። እንግዲህ እንደምትመለከቱት የሻንቅላ ወንዝ እንግዲህ ስያሜው ከየት እንደመጣ ጠይቂያችሁ የተለያያችሁ የቻናሌ ቤተሰቦች ብዙ ምላሾች ሰጣችሁኝ ነበረ። እንግዲህ አሁንም ማወቅ የምትፈልጉ ካላችሁ ኮመንት ላይ ብታስቀምጡልኝ ደስ ይለኛል። የተለያዩ አይነት ምላሾች ስላገኘው እንግዲህ ትክክለኛው የትኛው እንደሆነ ለማወቅ ተቸግሬያለሁ። አሁን ድልድዩን ተሻግረን ወደ መሳለሚያ ሳይድ ወዳለው እየተጓዝን ነው የምንገኘው። በዚህ በኩል ደግሞ ወጥተን የድልድዩን ስራ ከዛኛው ሳይድ ምን ላይ ነው የደረሰው የሚለውን እንመለከታለን ማለት ነው። እንደምትመለከቱት አሁን ከዛኛው ከመሳለሚያ ሳይድ ላይ ሆነን ነው እንግዲህ እየቀረጽን የምንገኘው። እንደምትመለከቱት ግዙፉ ድልድይ እንግዲህ በዚህኛው ሳይድ ደግሞ ይሄን ነው የሚመስለው። ቅድም እዛ ማሽኑ ያለበት አካባቢ ነው ነበር ስንቀርጽ የነበረው። ልክ በዛኛው ሳይድ በኩል ከውስጥ ሲሰሩ እንደነበረው እዚህ ጋርም እየሰሩበት ነው የሚገኙት። ይሄኛው ኦቨርፓሱ የሚያልፍበት መንገድ ነው ማለት ነው። አሁን ፊታችንን ቀጥታ ወደ መሳለሚያ አውቶቡስ ተራ አድርገን እንግዲህ እስከዛ ድረስ ደግሞ እየተሰሩ ያሉት ምን ይመስላሉ፣ ምን ላይ ነው የደረሰው የሚለውን እየተመለከትን እንሄዳለን። እንግዲህ እስከ መጨረሻው አብራችሁን ቆዩ። እንደነገርካችሁ እስከ አውቶቡስ ተራ ድረስ ነው የምናየው። ብዙ ለውጦች አሉት። እዛ ድረስም መሳለሚያ ጋርም ስንደርስ እንዲሁ ለየት ለየት ያሉ ነገሮች እንመለከታለን። ስለዚህ እስከ መጨረሻው አብራችሁን ቆይታችሁ እንግዲህ ይሄን ግዙፍ የሆነ የኮሊደር ፕሮጀክት እንድትመለከቱ ስንል በአክብሮት እንጠይቃቸዋለን። ለቻናላችን አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ፣ እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። ጉብኝታችንን እንቀጥላለን። መልካም ቆይታ ይሆንላችሁ።
እዛ ላይ ጋር ያስቀምጠዋል።